ሰላም ጤና ይስጥልን። የእስራኤልና የኢራን ጦርነት የዓለም አቀፉን ማህበረሰብ ቀልብ ስቧል። ዓለም ወደ ሶስተኛ የዓለም ጦርነት እየገባች ነው የሚሉም ተበራክተዋል። የተፈራው የአሜሪካና እስራኤል አጋርነትም በይፋ ጀምሮ የአሜሪካ የኢራን የኒውክሌር ማብላያዎችን አደባየው ስትል ጦርነቱን በግልጽ መቀላቀሏን አስታውቃለች። ሶስት የተጠኑ የኢራን የኒውክሌር ማብላያዎችን አደባይተናል ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳስታወቁት የሀገራቸው አየር ኃይል በሶስት የኢራን የኒውክሌር ጣቢያዎች ማለትም ፎርዶ፣ ናታንዝ እና አስፋሃን ላይ የአየር ጥቃት አድርሰዋል። የኢራን የኒውክሌር አቅም ለማዳከም ፎርዶ የሚባለውን ጣቢያ ማውደም የምትችለው ብቸኛዋ ሀገር አሜሪካ እንደሆነች ሲነገር መቆየቱም የሚታወስ ነው። የመካከለኛው ምስራቅ ቀጠና ጎረምሳ ሰላም ካልመረጠች ቅጣቱ ይቀጥላል ሲሉም ተደምጠዋል። ኢራን በበኩሏ የኒውክሌር ፕሮግራማችን ይቀጥላል ስትል የገለጸች ሲሆን አሜሪካ ትናንት ሌሊት በኢራን የኒውክሌር ማበልጸጊያዎች ቦታዎች ላይ ድብደባ ከመፈጸሟ በፊት ኢራን ሁሉንም የኒውክሌር ጣቢያዎችን ባዶ አድርጋለች። ሁሉንም ዋና ዋና የኒውክሌር ማበልጸጊያ ዕቃዎችን አሸሽታለች። የኒውክሌር ጨረር ይፈጠራል ተብሎ አይጠበቅም ስትል ተናግራለች። አሜሪካ ትናንት ሌሊት በኢራን ፎርዶ የኒውክሌር ማበልጸጊያ በፈጸመችው ጥቃት የተነሳው የፍንዳታ እሳትና ጭስ ታይቷል። ኢራን በፎርዶ የኒውክሌር ጣቢያ ላይ በተፈጸመው ጥቃት ወደ መሬት ገብቶ በኒውክሌር ጣቢያው ላይ ምንም ጉዳት አልደረሰም ብላል። አሁን ላይ በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ የጦር ቤዞችና ዜጎች ዋነኛ ኢላማዋ መሆናቸውን ኢራን አስታውቃለች። ኢራን አክላም አሜሪካ የሚገባትን ቅጣት ታገኛለች ስትልም ዝታለች። ይህ በእንዲህ እንዳለ ቱርክ ኢራንን መደገፏ የታወቀ ሲሆን ኢራን ታሸንፋለች ስትል ቱርክ ገልጻለች። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ያለምንም ጥርጥር ጦርነቱን ኢራን ታሸንፋለች አሉ። እስራኤል በመካከለኛው ምስራቅ እያካሄደችው ያለው መተናኮል ሂትለር ሶስተኛውን የዓለም ጦርነት ካስነሳበት መንገድ ጋር ተመሳሳይ ነው ብለዋል። እስራኤልን መደገፍ ዋጋ ያስከፍላል ብለዋል። የአረብ ሀገራት አንድነታቸውን ካጠናከሩ ማንም አይደፍረንም ሲሉ ተናግረዋል። ከሰሞኑ የእስራኤል ሚዲያ ቻናል 13 በጋዛና በኢራን ላይ ድር አድርገናል፣ የፍጻሜው ጨዋታ ከቱርክ ጋር ይሆናል ሲሉ መዘገቡም ይታወሳል። በተያያዘም የአሜሪካው ፕሬዝዳንትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እርስ በርሳቸው እየተመሰጋገኑ ሲሆን የእስራኤሉ ጠቅላይ ሚኒስትር ትራምፕን አመሰግናለሁ፣ ታሪክ ቀያሪ ስራ ነው የሰራው ሲሉ አሞካሽተውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን የኒውክሌር ጣቢያዎችን የኒውክሌር ቦታዎች ላይ የቦምብ ጥቃት በማድረሳቸው አመሰግናለሁ አሉ። ጠቅላይ ሚኒስትር ባደረጉት ንግግር አሜሪካ የኢራን የኒውክሌር ኢላማዎችን ለማጥቃት በመወሰኗ ትክክለኛ መሆኑን ገልጸው የአሜሪካ ፕሬዝዳንት በከፍተኛ ኃይል የወሰዱት እርምጃ መሆኑን አጽንኦት ሰጥተው ተናግረዋል ብለዋል። ኔታንያሁ አክለውም ትራምፕ በጣም አደገኛ የሆነውን መንግስት እጅግ አደገኛ መሳሪያ እንዳይጠቀም ለማድረግ የወሰዱት እርምጃ እንደሆነም በታሪክ ይመዘገባል ብለዋል። የእስራኤል ባለስልጣንን ጠቅሶ የእስራኤል ብሮድካስቲንግ ባለስልጣን እንደዘገበው ቴል አቪቭ በኢራን ላይ የሚደርሰውን ጥቃት አሜሪካን ሙሉ በሙሉ አስተባብራለች ብለዋል። ከፍተኛ ባለስልጣኑ ትራምፕ ጥቃቱን የሚፈጽምበትን ጊዜ ለኔታንያሁ ትናንት ምሽት ማሳወቃቸውን አስታውቀዋል ብለዋል። ይህ በእንዲህ እንዳለ ከጥቃቱ በኋላ በትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የስልክ ጥሪ መደረጉን የእስራኤል ዘገባዎች አመላክተዋል። ይህ በእንዲህ እንዳለ የእስራኤል ተቃዋሚ ፓርቲ መሪዎች አሜሪካ በኢራን ላይ ያደረሰችውን ጥቃት አወድሰዋል። የእስራኤል ተቃዋሚ ፓርቲ መሪ ሄርዞግ አሜሪካ በኢራን ላይ ያደረሰችው ጥቃት ታሪካዊ በማለት አወድሰዋል። አሜሪካ በኢራን የኒውክሌር ቦታዎች ላይ ያደረሰችውን ጥቃት የሰው ልጅ ታሪክ ገጾች ውስጥ የነጻነት፣ የኃላፊነትና የደህንነት መርሆችን ያንጸባረቀ ነው በማለት አወድሰዋል። ሌላኛው የተቃዋሚው መሪ ያየር ላፒድ በሰጡት መግለጫ ይህ ምሽት ለመላው መካከለኛ ምስራቅ ታሪካዊ ምሽት ነው በማለት ገልጸዋል። ፕሬዝዳንት ትራምፕና አሜሪካን አመሰግናለሁም ብለዋል። ኒውክሌር የታጠቀች ኢራን ለመላው ዓለም ስጋት ናት ብለውም እርምጃው በመካከለኛው ምስራቅ የኒውክሌር ጦር መሳሪያ ውድድር እንዳይካሄድ የሚያደርግ መሆኑን ተናግረዋል። የብሔራዊ አንድነት ሊቀመንበር ኤምኬ ቤኒ ጋንትዝ በበኩላቸው በኤክስ ገጻቸው ባስተላለፉት መልእክት ታሪካዊ የአሜሪካ ጥቃት የዓለምን የመካከለኛው ምስራቅና እስራኤልን ደህንነት ያጠናክራል ብለዋል። ፕሬዝዳንት ትራምፕ እና መላውን የአሜሪካን አስተዳደር ላሳዩት አመራር ቁርጠኝነት እና ከእስራኤል ጎን በመቆማቸው ያላቸውን ምስጋናም አቅርበዋል። አስቸጋሪ ቀናት ከፊታችን አሉ። ሁሉም የእስራኤል ዜጎች የደህንነት መመሪያዎችን መከተላቸው እንዲቀጥሉ ጠይቃለሁ። አንድ ላይ
እነዚህን ቀናት እናልፋለን፣ አብረን እናሸንፋለንም ብለዋል። የዲሞክራቲክ ፓርቲ ሊቀመንበር ያየር ጎላን በበኩላቸው በትናንትናው ዕለት በኢራን የኒውክሌር ተቋማት ላይ የተካሄደው የአሜሪካ ዘመቻ አስደናቂ፣ ጠቃሚና ትክክለኛ መሆኑን ተናግረዋል ሲል ዘኢየሩሳሌም ፖስት ዘግቧል። በተያያዘም ዜና የኢራን ጦር ቴል አቪቭ፣ ኢየሩሳሌምና ሃይፋ የተባሉትን የእስራኤል ከተሞች መደብደቡን አስታውቋል። የኢራን የዋዕዱ አስዋዷግ 3 የኦፕሬሽን ቃል አቀባይ ኮሎኔል ኢማን ታጂክ እንደገለጹ ኢራን በእስራኤል የተለያዩ ቦታዎች ላይ መጠነ ሰፊ የባሊስቲክ ሚሳኤል ጥቃት አድርሳለች። በጥቃቱ ቴል አቪቭ፣ ኢየሩሳሌምና ሃይፋ ከተሞች በህንጻዎችና በመሰረተ ልማት ላይ ከፍተኛ ጉዳት ደርሷል ሲል አልጀዚራ ዘግቧል። ቃል አቀባዩ እንደገለጹት የሚሳኤል ጥቃቱ ኢላማ ያደረገው የቤንጎሪዮን ዓለም አቀፍ የአየር ማረፊያ፣ የባዮሎጂካል ምርምር ማዕከላትና የወታደራዊ ትዕዛዝ ተቋማት ላይ ነው ሲሉ ጨምረው አክለዋል። ሃሪትዝና ኢየሩሳሌም ፖስት እንደዘገቡት በአብዛኞቹ የእስራኤል ከተሞች ከፍተኛ ፍንዳታዎች ተሰምተዋል ሲሉ ተናግረዋል። የእስራኤል የድንገተኛ አገልግሎት ማጌን ዴቪድ አዶም በሚሳኤል ጥቃት ቢያንስ 10 ቦታዎች ላይ ለደረሰው አደጋ ምላሽ እየሰጠ መሆኑን አረጋግጠዋል። የአደጋ ጊዜ ቡድኖች ጉዳት የደረሰባቸውን በማውጣት እሳቱን ለማጥፋት እየሰሩ እንደሆነም ተነግሯል። ይህ የኢራን ጥቃት አሜሪካ በኢራን የኒውክሌር መስሪያ ቤቶች ላይ ያነጣጠረ የአየር ጥቃት ተከትሎ የመጣ ሲሆን ቴህራን ለጥቃቱ ምላሽ እንደምትሰጥም ገልጻ ነበር። ይህ በእንዲህ እንዳለ ተመድ አሜሪካ በኢራን ላይ ያደረሰችው ጥቃትን አውግዟል። የተባበሩት መንግስታት ድርጅት አሜሪካ በኢራን ላይ ያደረሰችው ጥቃት አደገኛና በቀጠናው ቀውስ የሚፈጥር ነው በማለት አውግዞታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ ዩናይትድ ስቴትስ በኢራን ላይ ጥቃት ከሰነዘረች በኋላ ስጋት እንዳደረባቸው በመግለጽ በቀጠናው አደገኛ ቀውስ መፍጠር የለበትም ሲሉም አሳስበዋል። ዩናይትድ ስቴትስ ዛሬ በኢራን ላይ የምትወስደው የአየር እርምጃ በጣም አስጨንቆኛል፣ ይህ አሁን ያለው ውጥረት የሚያባብስ አደገኛ አካሄድ ነው ብለዋል። ለዓለም አቀፍ ሰላም፣ ደህንነትና ቀጥተኛ ስጋት የሚፈጥር መሆኑንም አብራርተዋል። አባል ሀገራቱ በተባበሩት መንግስታት ድርጅት ቻርተርና ሌሎች ዓለም አቀፍ ሕግጋት ስር ያሉባቸውን ግዴታዎች እንዲወጡም ጥሪ አቅርበዋል። ግጭቱ በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ መጥቷል ያሉት ጉተሬዝ በሲቪሎቹ በአካባቢውና በዓለም ላይ አስከፊ መዘዝ ያስከትላል ሲሉም አክለዋል። ምንም አይነት ወታደራዊ መፍትሄ አለመኖሩንና ሰላምን ለማስፈን መንገዱ ዲፕሎማሲ ብቻ መሆኑን ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጠናው ሰፋ ያለ ግጭት ሊፈጠር ይችላል በሚል ስጋት የአሜሪካ ጦር በ3 የኢራን የኒውክሌር ጣቢያዎች ላይ በጣም የተሳካ የአየር ድብደባ ማድረጉን ተናግረዋል ሲል የዘገበው አናዶሉ ነው። ለዕለቱ ያዝኳቸው መረጃዎች ጨርሻለሁ። መልካም ሰርቨር